ሰላም ውድ ተማሪዎች በዛሬው ቪዲዮአችን ፍሬሽማን ሂስትሪ ሚድ ኤግዛም ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ በየጊዜው ሚድ ኤግዛሞችን፣ ፋይናል ኤግዛሞችን፣ ቲቶሮችን፣ ቲፖችን ስለምንሰራ አሁን ሰብስክራይብ አድርጉና A+ ስቱደንቶችን ጆይን አድርጉ። እንዲሁም ደግሞ ይህ ቪዲዮ ለብዙ ተማሪዎች እንዲደርስ ላይክ፣ ሼር በማድረግ የበኩላችሁን አስተዋጽኦ አድርጉ። ኤኒ ሐሳብ አስተያየት ካላችሁ ስንሰራ ቢጊት የሚፈጥርባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አሳውቁኝ፣ ወዲያውኑ መልስላችኋለሁ። ይሄን የምንሰራውን ኤግዛም ፔፐር ዳውንሎድ ማድረግ ከፈለጋችሁ ደግሞ ቴሌግራም ሊንክ ባዮ ላይ ያለላችሁ ከዚያ ዳውንሎድ ፍሪሊ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። አሁን በቀጥታ ወደ ጥያቄዎቻችን እናምራ። ፓርት 1 ትሩ ፎልስ ጥያቄዎች ናቸው። ኢንስትራክሽን 1 read the following question carefully and write true if the statement is correct or false if it is incorrect ማለት true false ጥያቄዎች ናቸው። የአንደኛ ጥያቄ The expansion of Islam was the only major factor that brought the decline of Aksum. ለአክሱም ዲክላይን ዋና መንስኤው የአክሱምን ውድቀት ያመጣው ዋና መንስኤ ኤክስፓንሽን ኦፍ እስላም የእስልምና መስፋፋት ነው ይላል። ጥያቄያችን ፎልስ ነው። ምክንያቱም ለምን መሰላችሁ? ለአክሱም ውድቀት ብዙ አይነት መንስኤዎች አሉ። ኤክስፓንሽን ኦፍ እስላም ብቻ ሳይሆን it is one of the factor but it's not the major factor። ዋናው መንስኤ አይደለም። ሌሎች አሉ። አግሪካልቸራል ዲክላይን፣ ኢንቫይሮንመንታል ዲግራዴሽን፣ the occupation of አዶሊስ ፖርት አዶሊስ፣ እነዚህ ሁሉ ኢንተርናል ኤክስተርናል ፋክተሮች ብዙ አሉ። ስለዚህ ኤክስፓንሽን ኦፍ እስላም ብቻ አይደለም ማለት ነው። ኦንሊ ሜጀር ፋክተር አይደለም ማለት ነው። ሌሎች ፋክተሮች አሉ። ስለዚህ መልሳችን ፎልስ ይሆናል ያንኛው ጥያቄ ማለት ነው። ሁለተኛ ጥያቄ ኒዮሊቲክ ሪቮሉሽን contributed to the shift of human beings from mobile to sedentary way of life and the beginning of agriculture። እንደምታውቁት እንግዲህ ኒዮሊቲክ ሪቮሉሽን ላይ የሰው ልጆች ወደ ከሰደንታሪ ከሞባይል ተንቀሳቃሽ ከቦታ ቦታ ይዞሩ ከቦታ ቦታ ከብቶችን ያያዙ የሚዞሩትን ወደ አንድ ቦታ ተሰብስበው ሰደንታሪ ኦፍ ላይፍ በአንድ ቦታ የተቀምጠው ዶሜስቲኬሽን ኦፍ ፕላንት ኤንድ አኒማል የተለያዩ ጥበብ ስራዎችን መስራት ጀምረው ነበር። ስለዚህ ኒዮሊቲክ ሪቮሉሽን ላይ ይሄ ዳይሬክት ሊወጣ ጥያቄ ነው። ትክክል ነው፣ ትሩ ነው ማለት ነው። ሁለተኛው ጥያቄ የሶስተኛው ጥያቄ The earliest known reference what we have in the history of Ethiopia and the Horn is the Peripulus of the Eritrean Sea written in the 1st century AD። ይህ ጥያቄ ምንድነው የሚለው? በኢትዮጵያና በአፍሪካ ቀንድ ታሪክ ለመጀመሪያ ጊዜ የተጻፈ ሪፈረንስ ያለን Peripulus of Eritrean Sea ነው። ይሄ ደግሞ ዳይሬክትሊ መጽሐፋችሁ ላይ ያለ በታሪክ የመጀመሪያው የሪፈረንስ Peripulus of Eritrean Sea ነው ይላል። ትክክል ነው ይሄ ጥያቄ ማለት ነው። ይሄ ጥያቄ በተለያየ አይነት ጥያቄ አይቀርም። ሾርት አንሰር ላይ ሊሆን ይችላል፣ ምርጫ ጥያቄ ላይ ሊሆን ብቻ ጠብቁ ማለት ነው። እንደዚህ አይነት ጥያቄ የአራተኛ ጥያቄ ስለዚህ ትሩ ነው። የሶስተኛ የአራተኛ ጥያቄ The history of Ethiopia and the Horn is the story of interaction among the diverse communities and interdependence in the economic, social, cultural and political sphere። የጥያቄ ዳይሬክትሊ ሀተታ ነገር ነው። ትሩ ነው። ምን መሰላችሁ? የኢትዮጵያና የአፍሪካ ቀንድ ሂስትሪ አሁንም የተለያየ አይነት ኮሚኒቲዎችን ኢንተርዲፔንደንስ ኢኮኖሚክ፣ ሶሻል፣ ካልቸራል፣ ፖለቲካል ይሄ ያንድ ጋር ውጤት ነው። ይሄ የነዚህ አጸግብሮት ውጤት ነው ይላል። ሂስትሪ ኦፍ ኢትዮጵያ እንደ ዘሆርን ሲጻፍ እንግዲህ ኢኮኖሚክ ላይፋቸውን የህዝቦች ኢኮኖሚክ ላይፍ፣ ሶሻል፣ ካልቸራል፣ ፖለቲካል ሁሉንም ይነካል። ስለዚህ የአራተኛው ጥያቄ ትሩ ነው ማለት ነው። የአምስተኛ ጥያቄ The pattern of continents and changes of events across the world has been the same. So the periodization in historical study is similar across continents and nations. በፔሪዳይዜሽን በሂስትሪ ላይ ፔሪዳይዜሽን የሚል ኮንሰፕት አለ። ያ ፔሪዳይዜሽን ኮንቲኔንትስ የኮንቲኔንቶች ፓተርን ናቸው። የኮንቲኔንቶች ፓተርንና ቼንጅ ከሰው ልጅ ከተፈጠረ ጀምሮ ኢመርጅ ካደረገ ጀምሮ ያለ ወርልድ has been the same አንድ አይነት ነው አልተቀየረምና ፔሪዳይዜሽን ሲሚላር ነው አክሮስ ዘ ወርልድ። ይሄ ፎልስ ነው። ለምን መሰላችሁ? ሂስትሪ ሲያጠና በሂስቶሪካል ስተዲ በፔሪዳይዜሽን በተለያየ አይነት ፓተርን ኦፍ ኮንቲኔንት የተለያየ ነው። ቼንጅም በተለያየ አይነት ጊዜ በተለያየ አይነት ቦታ የመጣ ነው እንጂ የሚለው ፓተርኑ ዘ ሴም ነው። ደግሞ ቼንጁም ሲሚላር ነው አክሮስ ዘ ኮንቲኔንት አይልም። ስለዚህ ይለያያል ማለት ነው። አፍሪካ ላይ በመጀመሪያ ጊዜ ተጀመረ፣ ከዛ ወደ ተለያዩ አገራት ስፕሪድ ያደረገ ሆሞ ኢሬክተስ የሚል ብሎ በጊዜና በቦታ በተለያየ አይነት ጊዜ ነው የሚያጠነው ማለት ነው። እነዚህን ይመስላሉ ትሩ ፎልስ ጥያቄዎች። ወደ ፓርት 2 እንቀጥል። ፓርት 2
ቹዝ ዘ ቤስት አንሰር ነው። ፎር ዘ ጊቨን ኦልተርኔቲቭ 1 ፖይንት ኢች ነው። እንደናንተ እንደሚወጣው ጥያቄ እንደ መምህሮቻችሁ ይወሰናል። 1 ፖይንት ኢች የሚለው ማለት ነው። ስድስተኛ ጥያቄ which one of the following alternative is false about the ዛጉዌ ዳይናስቲ? ስለ ዛጉዌ ዳይናስቲ ፎልስ የሆነው የቱ ነው? ከትክክል ከሆኑት ውስጥ ያልሆነው ማለት ነው። ኤ the development of the art of painting ያ ፔይንቲንግ በጣም ዴቨሎፕ አድርጎ ነበር በዛ ሰዓት ማለት ነው። ኤ ትክክል ነው። ቢ the construction of rock hewn churches ያ rock hewn churches የላሊበላ ውቅር አብያተ ክርስቲያናት በደንብ ተሰርተው ነበር። ቢም ትክክል ነው። ሲ expanding the territorial limit of the kingdom የግዛቱን ስፋት አስፋፍቶ ነበር ይላል። ይሄ ፎልስ ነው። ኤክስፓንዲንግ ያደረገው በጣም ቴሪቶሪያል ሊሚቱን ያስፋፉት በአክሱም ጊዜ ነው እንጂ በዛጉዌ ጊዜ ኤክስፓንሽን ኦፍ ቴሪቶሪያል ሊሚት የለም ማለት ነው። ስለዚህ ሲ አይሆንም ፎልስ ነው ማለት ነው። ዲ the translation of religious texts from Arabic to into ግዕዝ ከአረብ ወደ ግዕዝ ብዙ አይነት የሃይማኖታዊ መጽሐፎች እንደተተረጎሙ ትክክል ነው ይሄ። ስለዚህ መልሳችን ትክክል ያልሆነው ሲ expanding the territorial limit of the kingdom የሚለው ፎልስ ነው ማለት ነው። መልሳችን ሲ ይሆናል ማለት ነው። የሰባተኛ ጥያቄ the decline of Aksum state in the 7th century AD is attributed to the following events አክሱማይት ስቴት የአክሱም መንግስት ውድቀት ከሚከተሉት ውስጥ ያልሆነው ኤክሰፕት ኮዙ ያልሆነው እያለን ነው። ኤ the perpetuation of lucrative trade with the external world. B environmental degradation and decline in agricultural productivity. C isolation of the Aksum state from its commercial and diplomatic pattern by Muslim Arabs. D the destruction of the port of Adolis and economic decline. እንግዲህ ጥያቄ ስናየው the decline of the port of Adolis and the economic decline ይሄ ሜጀር ኮዝ ነው። ይሄ ሜጀር አትሪቢዩት ነው። ትክክል ነው። ያልሆነው ነው የምንፈልገው ሲ isolation of the Aksum state from its old commercial and diplomatic patterns by Muslim Arabs በቃ ዘመናዊ የሆነ የንግድ ዘዴን ይዘው በሙስሊም አረቦች የሙስሊም መራባት ይሄ ጥያቄ ለትሩ ፎልስ ጥያቄ እንዳገኘ ነው። ኤክስፓንሽን ኦፍ ሙስሊም አንዱ ፋክተር ነው ማለት ነው። ይሄ ነው። የሁለተኛው environmental degradation and decline in agriculture ትክክል ፕሮዳክቲቪቲ አግሪካልቸር ፕሮዳክቲቪቲ ዲክሪዝ ማድረጉና environmental degradation ነው። ኤ the perpetuation of lucrative trade with the external world perpetuation ማለት መቀጠል ኮንቲኒው ማድረግ እንደነበረ መቀጠል ነው። perpetuation ሳይሆን ይሄ ስቶፕ ማድረጉ ሴዝ ማድረጉ ነው ማለት ነው። ስለዚህ ኤ ላይ አይሆንም ማለት ነው። አትሪቢዩቱ አይደለም። ስለዚህ ቢቀጥል ኖሮ አይዋደቅም ነበር። ለውድቀቱ መንስኤው the perpetuation of lucrative trade ሳይሆን እነዚህ ከታች ያሉት ቢ ሲ ዲ ላይ ያሉት ናቸው ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። የስምንተኛ ጥያቄ which one of the following is correct regarding the state of punt ስለ ፑንት ትክክል የሆነው የቱ ነው ይላል። ስለ ፑንት ስቴት ስለ ፑንት መንግስት ትክክል የሆነው የቱ ነው? ኤ our evidence about punt comes from chronicles ይሄ ምንድነው? ትሩ ነው ፎልስ ነው? ይሄ ፎልስ ነው። ከክሮኒክል ሳይሆን የፑንት ኤቪደንስ የሚመጣው ከኢጂፕሽያን ፔይንቲንግ ነው ማለት ነው። ስለዚህ ኤ አይደለም። ቢ no one knows its precise location እንግዲህ እንደተማራችሁት የግብጽን የፑንትን ፕሪሳይስ ሎኬሽን ኤክስፐርቶች አልተስማሙበትም። ይሄ ያን በዚያ ነው ብሏል፣ ያን በኖርዝ ኢስት ያ በኖርዝ ዌስት ሲል በቃ ጀስት ሳይስማሙ ሁሉም ብዙ አይነት እንትኖች እንዳሉ ፕሪሳይስ ሎኬሽኑ እንዳልተጻፈ ነው የሚገልጸው። ቢ ላይ ትክክል ነው። ፑንት ኤክስፖርትድ ፊኒሽድ ፕሮዳክትስ ቱ አናሽንት ኢጂፕት ነው። ፊኒሽድ የሆኑ ሳይሆን ሰሚ ፊኒሽድ የሆኑ በጣም ናቹራል ፕሮዳክት ያላቸው ምርጥ እቃዎችን እንደምታስወጣ ነው። ፊኒሽድ ሳይሆን ሰሚ ፊኒሽድ የሆኑና አንፊኒሽድ የሆኑ ናቸው ማለት ነው። ዲ it was the first locally known state in Ethiopia ፑንት the earliest state in Ethiopia የሚላት the earliest state in Ethiopia and the Horn of Africa ነች። ትክክል ነው ማለት ነው። ዲ ትክክል ነው። ሲ ትክክል ነው። ሲ ትክክል አይደለም። ቢ ትክክል ነው። ኦኬ እስኪ our evidence about punt comes from chronicles false ነው። እኛ የምንፈልገው ምንድነው? ትክክል የሆነውን ነው። no one knows its precise location ይሄ ትክክል ነው። ፑንት ኤክስፖርት ፎልስ ነው። መልሳችን ቢ ላይ no one knows its precise location ነው። ዲ ላይ ያለው እንዳምታታቸው ሎካል ስቴት በኢትዮጵያ ለመጀመሪያ ጊዜ የታወቀችው አክሱማይት ስቴት ነች ማለት ነው። ስለዚህ መልሳችን no one knows its precise location የሚለው ቢ ላይ ያለው ነው ማለት ነው። ፈርዘር በደንብ ለማየት ሞክሩ። ትንሽ ግራ አጋባችሁ፣ ይቅርታ። ቢ ነው መልሱ፣ ትክክለኛው መልስ።
ዘጠነኛ ጥያቄ which one of the following is incorrect about primary source of history? it is ስለ ፕራይመሪ ሶርሶች እንደዚህ በሂስትሪ ሶርሶች እንግዲህ በፕራይመሪ እና ሰከንደሪ ተብለው ይከፈላሉ። የትኛው ነው ትክክል የሆነው ስለ ፕራይመሪ ሶርሶች ነው? ኤ ኦሪጂናል ኤንድ ፈርስት ሃንድ ኢንፎርሜሽን ቱ ዘ ኢቨንት፣ ያ ኦሪጂናል ናቸው ፈርስት ሃንድ ናቸው ትክክል። ቢ ሰርቭድ አስ አን አይ ዊትነስ አካውንት ቱ ዘ ኢቨንት፣ ያ ትክክል ናቸው እንደ አይ ዊትነስ እንደ ምስክርነት ለመጀመሪያ ጊዜ ያገለግላሉ፣ ያ ሲ ሞር ሪሊያብል ሶርስ ቱ ራይት አውተንቲክ ሂስትሪ፣ እውነተኛ የሆነ ሂስትሪ ለመጻፍ ሞር ሪሊያብል ናቸው ከሰከንዳሪ ይልቅ ሞር ሪሊያብል ናቸው ትክክል። ዲ ሂስቶሪካል ሪኮግኒሽን ቤዝድ ኦን አዘር ሶርስስ፣ ኖ አዘር የሚባል ነገር የለም። ፕራይመሪ ከሆነ የመጀመሪያ ነው፣ ሪኮንስትራክሽን አይደለም። ሂስቶሪካል ሪኮንስትራክሽን ቤዝድ ኦን አዘር ሶርስስ የሚሆኑት ሰከንዳሪ ሶርሶች ናቸው። ስለዚህ ስለ ፕራይመሪ ሶርስ ትክክል ያልሆነው ዲ ላይ ያለው ነው ማለት ነው የዘጠነኛ ጥያቄ። ስለዚህ መልሳችን ዲ ይሆናል ማለት ነው። አስረኛ ጥያቄ which one is not the significance of history? የሂስትሪ ሲግኒፊካንስ ጥቅም ያልሆነው የት ነው? history is important to a better understand to the present፣ ያ history እንግዲህ ፓስትን አውቀን ፕሬዘንትን አንደርስታንድ የምናደርግ ኦብቪየስ ነው ትክክል። ቢ develop open mindednessን በቃ ጠያቂ እንድንሆን በቃ ለነገሮች በጣም ጠያቂ እንድንሆንና በጣም ሪሶርሶችን እንድንፈልግ ያደርገናል ትክክል። develop critical thinking ክሪቲካሊ እንድናስብ ያደርገናል ትክክል። ዲ knows one's culture at the expense of others፣ ይሄ ትክክል አይደለም። ሂስትሪን መረዳት አንድን ካልቸር በዛው በራሱ ካልቸር እንድንረዳው ነው እንጂ በራሱ ቫልዩ በራሱ ኤክስፔንስ እንድንረዳው ነው እንጂ በሌሎች ቤዝድ ሆነን ኤክስፔንሱ እንድንገልጽለት አይደለም። ስለዚህ ዲ ላይ ያለው ስለ ሂስትሪ ሲግኒፊካንስ አይደለም፣ ዲ ትክክል አይደለም ማለት ነው። መልሳችን የአስረኛ ጥያቄ ዲ ይሆናል ማለት ነው። ስለዚህ ማለት ነው 11ኛ ጥያቄ of the following option which one is odd? ከሚከተሉት ውስጥ ኦድ የሆኑት ነው። ኤ ቡክስ፣ ቢ ሌተር፣ ሲ ኮይን፣ ዲ ሚነትስ። እነዚህ ደግሞ ፕራይመሪ ኤንድ ሰከንደሪ ሶርስ ኦፍ ሂስትሪ ኤግዛምፕሎች ናቸው። እንግዲህ እንደምታውቋቸው የፕራይመሪ ሶርስ ኤግዛምፕሎች ፈርስት ሃንድ የሆኑ እንትኖች ሌተርስ፣ ሚነት፣ አርቲፋክትስ ላይክ ኮይን፣ እነዚህ ሁሉም ፕራይመሪ ሶርስ ናቸው። እነ ሚነት፣ ሌተር፣ ዳያሪ፣ እነዚህ አርቲፋክት እነዚህ የፕራይመሪ ሶርስ ምሳሌዎች ናቸው። ቡክስ ደግሞ ከሰከንደሪ ሶርስ ነው የሚመደቡት ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ቡክስ they are examples of secondary source ማለት ነው። ኤ ላይ ያለው ቡክስ ዲፈረንስ ነው ከሁሉም ማለት ነው። 12ኛ ጥያቄ who was the father of history? የሂስቶግራፊ አባት እየተባለ የሞደርን ሂስቶግራፊ አባት እየተባለ የሚጠራው ማን ነው የሚላቸው? ኤ ሊዮፖልድ ቫን ራንኪ፣ ቢ ሄሮዳተስ፣ ሲ ጆብ ሊዶልፍ፣ ዲ ቲዩሳይደስ። እዚህ ጋር እንደተሳሳቱ ዘ ፋዘር ኦፍ ሂስትሪ እና ዘ ፋዘር ኦፍ ሂስቶግራፊ የሚላል። ዘ ፋዘር ኦፍ ሂስትሪ ከሆነ ዘ ፋዘር ኦፍ ሞደርን ሂስትሪ ከሆነ ሄሮዳተስ ነው። ዘ ፋዘር ኦፍ ሂስቶግራፊ ከተባለ ደግሞ ራንኪ ይባላል ማለት ነው። ስለዚህ መልሳችን ዘ ፋዘር ኦፍ ሂስቶግራፊ ሊዮፖልድ ቫን ራንኪ ወይም ባጭሩ ራንኪ ይባላል ማለት ነው። 13ኛ ጥያቄ which one of the following sentences is wrong about the ancient state of Punt and Damat? ስለ ፑንትና ዳማት ሮንግ የሆነው የቱ ነው የሚለን? ኤ the exact location of Punt was unknown while the location of Damat is known። ይሄ ሮንግ አይደለም ትክክል ነው። ቢ the source of the two states were based on the Egyptian painting፣ ያ ሶርሳቸው ታሪካቸው የሚመጣው ከኢጂፕሽያን ፔንቲንግ ቤዝድ አድርገን ነው ትክክል ነው። the two states had maintained commercial relation with Greco-Romans። ዲ the Puntet had embraced Christianity after the people of Damat were converted። ስለዚህ መልሳችን ምን ይሆናል? ዲ ላይ ያለው ነው ማለት the Puntet had embraced Christianity after the people of Damat were converted የሚለው ይሄ አይደለም። ስለዚህ መልሳችን ዲ ይሆናል ማለት ነው። ሌሎቹ ሶስቱ ትክክል ናቸው፣ ዲ ላይ ሮንግ ነው ማለት ነው። 14ኛ ጥያቄ one of the an important factor that has been served as evidence to recognize the Horn of Africa to be the cradle of humankind was cradle ማለት ምንጭ ማለት ነው። ለሰው ልጅ መገኛ ወይም ምንጭ ለመሆን የአፍሪካ ቀንድ አህጉሩ ዋና እንትኑ ኤቪደንስ የሚሆን ማስረጃ የሚሆነን የቱ ነው የሚለን? ኤ the presence of the Great Rift Valley in the region፣ ቢ the discovery of both biological and cultural remains፣ ሲ
the presence of diverse identity in the region D the emergence of early states in the area ዋና ኤቪደንስ የሚሆነን the discovery of biological and cultural remains የተለያዩ ቅሪተ አካላት በቦታው ስለተገኙ ነው እንጂ በተለያዩ አይነት በግሬት ሪፍት ቫሊ ስላለ ነው ግን ግሬት ሪፍት ቫሊ መኖሩ ሳይሆን ቅሪተ አካል መገኘታቸው ነው ዋናው ማለት ነው ሁሉም የቀረቡ ናቸው ግን ዋና ነገሩ the discovery of both biological and cultural remnants የሚለው ቅሪተ አካል ጋር በጣም የተያያዘ ነው ቢ መልሳችን ይሆናል ማለት ነው ለ14ኛ ጥያቄ 15ኛ ጥያቄ 15ኛ one of the following was a historical incident that took place during the old stone age እንግዲህ old stone age middle stone age እና new stone age ወይም neolithic period የምትሉት የሚባለው አለ ስለዚህ ከነዛ ውስጥ በኦልድ ስቶን ኤጅ ጊዜ የተፈጸመው የሂስቶሪ ኢቪደንት የቱ ነው A the beginning of sheltering in cave B domestication of animals and plants C the beginning of sedentary of life D production of tools made from iron D production of tools made from iron ይሄ neolithic revolution ነው C beginning of sedentary of life ይሄም neolithic revolution ነው domestication of plant animal B ይሄም በneolithic revolution the beginning of shelter in cave and using language ነው በኦልድ ስቶን ኤጅ ጊዜ የነበረው ማለት ነው ስለዚህ መልሳችን A ነው ማለት ነው the beginning of sheltering in cave and use of language ካለ use of language ማለት ነው A ላይ ያለው ነው መልሳችን የሚሆነው ማለት ነው 15ኛ ሌሎቹ በኒዮሊቲክ ሪቮሉሽን ጊዜ የተፈጠሩ ወይም በኒው ስቶን ኤጅ ጊዜ የተፈጠሩ ፕሮሰሶች ናቸው ማለት ነው የ16ኛ ጥያቄ an Aksumite king responsible for the occupation and administration of an overseas territory present day of Yemen was እንግዲህ የአረቢያን ፔኒንሱላ በጣም በግዛቱ የያዘ የዛሬዋን የመን እስከ ዛሬዋ የመን ድረስ የተቆጣጠረው የአክሱማይት ኪንግ ማን ነው A ጋድራት B ካሌብ C ኢዛና D ኢላ አሚዲያ ይባላል እንግዲህ መጽሐፋቸው ላይ ማንበብ ትችላላችሁ ይሄ ጋድራት የሚባለው ኪንግ ነው እስከ የመን ድረስ ከዛሬዋ የመን ድረስ አረቢያን ፔኒንሱላ ሁላ እስከሚያቀታቸው በጣም ያየለባቸው የነበረው ጋድራት የሚባለው ንጉስ ነው ማለት ነው መልሳችን A ነው ማለት ነው 16ኛው የ17ኛ ጥያቄ which of the following events marked the beginning of the Zagwe dynasty and the end of the Aksumite ruler ለአክሱም መንግስታት ማብቃት ለአክሱም ሩለሮች ገዢዎች ማብቃት ለዛግዌ ዳይናስቲ ደግሞ መጀመር አመልካቹ የሆነው የቱ ነው ከነዚህ ውስጥ ነው የሚለን A the coming to power of መራ ተክለ ሃይማኖት B the shift of Aksumite political center to Lasta C the rise of ይኩኖ አምላክ and defeat of ይትባረክ D the rise of King ላሊበላ and establishment of the city of ላሊበላ እንደምታውቁት የዛግዌ ዳይናስቲ የጀመረው የአክሱማይት እንትን ደግሞ ያበቃው መራ ተክለ ሃይማኖት ስልጣን ሲይዝ ነው ማለት ነው the shift of Aksum political center አይደለም the rise of ይኩኖ አምላክ and defeat ይትባረክ ይሄ ለዛግዌ ውድቀት ነው እንጂ ለአክሱም ውድቀት አይደለም የአክሱም ውድቀት ይሄ ሲለያለ የዛግዌ ውድቀት ነው የዲ the rise of King ላሊበላ and ይሄ መካከል ላይ ነው ስለዚህ መልሳችን the coming power of መራ ተክለ ሃይማኖት ወደ ስልጣን ሲመጣ የአክሱማይት ሩለሮች ጊዜ አከተመ ከዛ ዛግዌ ጀመረ ማለት ነው በአክሱም በመራ ተክለ ሃይማኖት 18ኛ ጥያቄ one of the following did not characterize the state of Punt የፑንትን መንግስት ወይም የፑንትን ግዛት ካራክተራይዝ የማያደርገው የትኛው ነው A Puntus was the early pre-Aksumite state in the Horn of Africa በሆርን ኦፍ አፍሪካ earliest የምትባለው የግዛት ነበረ ይችላል A ትክክል ነው መጀመሪያዋ በሆርን ኦፍ አፍሪካ የመጀመሪያዋ ግዛት ፑንት ነው ትክክል ነው B Punt was a major source of natural products for ancient Egypt እንግዲህ ከግብፃውያን ጋር በጣም ኮኔክሽን እንዳላቸው ኤክስፒዲሽን እንዳለ ታውቃላችሁ አንብባችሁታል ፑንት በዛ ጊዜ ምን ነበረች ፑንት የምትልከው ናቹራል ፕሮዳክቶችን በጣም ናቹራል ፕሮዳክቶችን ብዙ አይነት ከናቹራል ፕሮዳክቶች ኢጂፕሽያን ደግሞ just በጣም ፊኒሽድ የሆኑ እንደነ ስዎርድ ናይፍ እና የተለያዩ አይነት ያለቀላቸው እነ ፑንት ደግሞ እነ ከርቤ እጣን ምናምን የመሳሰል ነበር ነው ይሄ ትክክል ነው ቢም ትክክል ነው ኤም ትክክል ነው ትክክል ያልሆነው ካራክተራይዝ ማድረገው ሲ ፑንት had extended commercial and cultural ties with Saudi Arabia D the Punten incense and myrrh used for the
ሪቹዋል ፐርፐዝ አመንግ አናሸንት ኢጂፕሽያን ዲ የሚለው ለግብፃውያን በዓል አከባበር ሪቹዋል ፐርፐዝ ማለት በዓል አከባበር ማለት ነው። ሪቹዋል ማለት ለዛ ይውል ነበር የግብጾች እንትን ከርቤ ማለት ነው። ዲ ትክክል ነው። ስለዚህ መልሱ ሲ ነው። ፑንት ሃድ ኤክስቴንድድ ኮመርሻል ኤንድ ካልቸራል ታይስ ዊዝ ሳውዝ አረቢያ ሳይሆን ከኢጅፕት ጋር ነበር በጣም ታይ የነበራት ማለት ነው። ትስስር የነበራት መልሳችን ሲ ነው የሚሆነው። ትክክል ያልሆነው ስለ ፑንት ትክክል ያልሆነው ሲ ላይ ያለው ነው ማለት ነው። 19ኛ ጥያቄ identify the correct chronological order of human evolution from the recent to the earliest ከሪሴንት ጀምራችሁ ከቅርቡ ጀምራችሁ ወደ ሩቁ ስንሄድ የሰው ልጆች ኢቮሉሽን ሁማን ኢቮሉሽን የሚያመለክተው የቱ ነው? ከሪሴንት ወደ ኢርሊስት ማለት ነው። ኤ ሆሞ ሳፒያን ሳፒያን፣ ሆሞ ኢሬክተስ፣ አርካይክ ሆሞ ሳፒያስ፣ ሆሞ ሃቢለስ። ቢ አርካይክ ሆሞ ሳፒያስ፣ ሆሞ ሳፒያን ኢዳልቱ፣ ሆሞ ሳፒያን ኢሬክተስ፣ ሆሞ ሃቢለስ። ሲ ሆሞ ሳፒያንስ አስትራሎፕቲከስ አፋርነሲስ፣ ሆሞ ኢሬክተስ፣ ሆሞ ሃቢለስ። ዲ ሆሞ ሳፒያን ኢዳልቱ፣ አርካይክ ሆሞ ሳፒያን፣ አርካይክ ሆሞ ሳፒያን፣ ሆሞ ኢሬክተስ፣ ሆሞ ሃቢለስ። እንግዲህ ጥያቄው መጀመሪያ እንትን በሉት የሚለው ከሪሴንት ከቅርቡ ወደ ሩቁ ነው። ቅርብ ካለው ወደ ሩቁ ነው። ከሩቅ ወደ ቅርብ እንዳትመጡ። አሁን ከሩቅ ወደ ቅርብ ከኢርሌስት ወደ ሪሴንት ከሆነ ሆሞ ሃቢለስ፣ ሆሞ ኢሬክተስ እያልን ነው የምንመጣው። ግን ይሄ በግልባጭ ነው። ስለዚህ መልሳችን የሚሆነው እዚህ ጋር ዲ ላይ ያለው ሆሞ ሳፒያን ኢዳልቱ፣ አርካይክ ሆሞ ሳፒያን፣ ሆሞ ኢሬክተስ፣ ሆሞ ሃቢለስ ይሆናል። የዚሁ ከሪሰንት ወደ ኢርሌስ ከተባላችሁ ሆሞ ሃቢለስ፣ ሆሞ ኢሬክተስ፣ ሆሞ ሳፒያን፣ አርካይክ ሆሞ ሳፒያን ኢዳልቱ ሆነ ማለት። ስለዚህ ዲ ላይ ያለው ማለት ሌሎቹ ትክክል አይደሉም። ለምሳሌ ሲ አሁን ሆሞ ሳፒያን አውስትራሎፒቴከስ አፋርነሲስ፣ ሆሞ ኢሬክተስ፣ ሆሞ ሃቢለስ ይላል። ሆሞ አውስትራሎፒቴከስ አፋርነሲስ የጥንት ነች እንጂ የቅርብ አይደለችም። ስለዚህ ከሁሉ መጨረሻ ላይ ነበር መምጣት ያለባት ማለት ነው። አርካይክ ሆሞ ሳፒያንስ ኢዳልቱ፣ ሆሞ ኢሬክተስ፣ ሆሞ ሃቢለስ። ከአርካይክ ሆሞ ሳፒያን የሚቀድመው ሆሞ ሳፒያን ኢዳልቱ ነው ማለት። ስለዚህ ቢማ ትክክል አይደለም። ኤ ሆሞ ሳፒያን፣ ሆሞ ኢሬክተስ፣ አርካይክ ሆሞ ሳፒያን፣ ሆሞ ሃቢለስ ብሎ ሆሞ ኢሬክተስ። ስለዚህ ትክክለኛ መልስ የሚሆነን ዲ ላይ ያለው ነው። ኮሬክት ስትራክቸሩ ፖዝ አድርጉና ለማየት ሞክሩ በደንብ አድርጋችሁ። እናንተ ጋር በምን አይነት መንገድ እንደሚመጣ ስለማታውቁ ሪሰንት ኢርሊስት፣ ከኢርሊስት ወደ ሪሰንት እያደረጋችሁ ያዙት። ስለዚህ መልሳችን ዲ ይሆናል ማለት ነው። 19ኛ ጥያቄ 20 which one of the following historical development did not characterize Ethiopia and the Horn of Africa before the 13th century? ከ13ኛው መቶ ክፍለ ዘመን በፊት የሆርን ኦፍ አፍሪካ እና ኢትዮጵያን ካራክተራይዝ የማያደርገው የቱ ነው? ኤ the rise of strong kingdoms and empires with a well demarcated social structure. B advancement in irrigation technology that contribute to the growth of agricultural production. C fierce competition and conflict between Christian kingdom and Muslim sultanate. D invention of calendar to understand the beginning and ending time of cyclical events. መልሳችን ምንድነው? እስኪ ቼክ እናደርጋቸው። ከ13ኛው መቶ ክፍለ ዘመን በፊት ስላለው ካራክተራይዝ የማያደርገው the rise of strong kingdom and empires with a well demarcated social structure። ያ ትክክል። እነ ፑንት፣ እነ ዳማት፣ እነ አክሱም ከ13ኛው መቶ ክፍለ ዘመን በፊት እንደተመሰረቱ በደንብ ይታወቃል። ዛጉዌ ነው በ12ኛው ከመቶ ክፍለ ዘመን አካባቢ የመጣው ማለት ነው። ቢ advancement in irrigation technology that contribute to the growth of agriculture production። ያ ይሄ ከአክሱም ጀምሮ በጣም agricultural production እንዳለ ይታወቃል። ሲ ደግሞ fierce competition and conflict between the Christian kingdom and Muslim sultanate። ይሄ ከ13ኛው መቶ ክፍለ ዘመን በፊት ሳይሆን ከ13ኛው እስከ 16ኛው መቶ ክፍለ ዘመን በሜዲቫል ፔሪድ ነው ማለት ነው። እዚህ ጋር የሚለው ግን ቢፎር ስለሚል ስለዚህ ቢፎር ስለሚል ጥያቄያችን ላይ ቢፎር ዘ 13 ሴንቸሪ ስለሚል መልሳችን ሲ ላይ ያለው ፊርስ በጣም የጋለ በጣም ኃይለኛ ኮምፒቲሽን ነበር አለ የሚለው ፎልስ ይሆናል ማለት ነው። ኢንቬንሽን ኦፍ ካላንደርም በአክሱማይት እና በዛጉዌ በነዛዛ በፊት የተፈጠረ ነው ማለት ነው። ስለዚህ መልሳችን ሲ ላይ ያለው ፊርስ ኮምፒቲሽን አለ የሚለው ይሄ በሜዲቫል ፔሪድ የተፈጠረ ስለሆነ ፎልስ ይሆናል ማለት ነው። 21ኛ ጥያቄ
ዊ አይደንቲፋይ ዘ ፎልስ ስቴትመንት አባውት ክሮኒክልስ ስለ ክሮኒክልስ ፎልስ የሆነው የቱ ነው? ኤ ዘይ ሃቭ ፖለቲካል ኤንድ ሪሊጂየስ ቢያዝስ B. They have supernatural explanation for historical phenomena. C. They provide a detailed account of events with accurate chronological order. D. They provide us a glimpse into the evolution of the Ethiopian state and society. አሁን የሲና የዲ ተቃራኒ ነገሮች ናቸው። እስቲ እንትን እንበላቸው። ክሮኒክል ማለት ዜና መዋዕል ማለት ነው። ዜና መዋዕል ስለ ዜና መዋዕል ትክክል ያልሆነው ፎልስ ስቴትመንት የሆነው የቱ ነው? እንግዲህ በጥንት ጊዜ ሂስትሪ አጻጻፍ በክሮኒክል እና በተለያዩ አይነት በገርለ ሰማዕት ዜና መዋዕል እነዚህ አይነት ያጻጻፍ ዘዴዎች ነበሩ። የኢትዮጵያ ባህላዊ ያጻጻፍ ዘዴዎች ከነዛ ውስጥ ክሮኒክሎች ትክክል ያልሆነው they have political and religious bias ያ ፖለቲካልም የሆነ ነገር ይጽፋሉ ሪሊጂየስ የሚሆን ነገር ይጽፋሉ ትክክል ነው። የቢ ክሮኒክሎች they have supernatural explanation for historical phenomena ስለተፈጠረው ነገር በጣም አጋነው ይጽፉ ነበር ትክክል ነው። በቃ ሱፐርናቹራል የሆነ ከናቹራል ፎርስ ጋር አገናኝተው ይጽፉ ነበር ትክክል ነው። see they provide a detailed account of events with accurate chronological order no ይሄ ክሮኖሎጂካል ኦርደርን አያቀርቡም። ግሊምስ ነው የሚያቀርቡልን ጨረፍታ ነገር ትንሽ ነው የሚያቀርቡልን። ዲላይ they provide us a glimpse into the evolution of the Ethiopian state and society ይሄ ነው በቃ ትንሽ ጨረፍታ ግሊምስ ማለት ጨረፍታ ማለት ነው። መልሳችን ሲለይ ያለውን ትክክል ያልሆነ ማለት they provide a detailed account of events with accurate chronological order የሚለው ነው ማለት ነው። መልሳችን ለ21ኛ ጥያቄ ቼክ እያደረጋችሁ The Aksumites and the Zagwe dynasty shared many things in common except አክሱማይቶችና ዛግዌ ዳይናስቲ ስርወ መንግስቶች ሼር የሚያደርጉት ከዚህ ውስጥ ያልሆነው ኤክሰፕት የሆነው የትኛው ነው? ላንጉጅ ኦፍ ዘ ኮርት ያ አንድ አይነት ላንጉጅ ነበር የሚናገሩት ትክክል ነው። ሪሊጅን የሚናገሩት ላንጉጅ ሴም ነበር ትክክል። ቢ ሪሊጅናቸውም ክርስቲያኒቲ ነበረ ላንጉጃቸውም ሴም ነበረ። ሲ ሪሌሽን ዊዝ ኢጂፕት ኤንድ አዘር ሜዲተራኒያን ወርልድ ያ ትክክል ነው። ሁለቱም ከሜዲተራኒያን ወርልድ ጋር በጣም ግንኙነት ነበራቸው። ዲ ፕሮሰስ ኦፍ ኤክስፓንዲንግ ዜር ኪንግደም በጣም እቺ ደጋግማ ትወጣለች። ፕሮሰስ ኦፍ ኤክስፓንዲንግ ዜር ኪንግደም ዛግዌ ኤክስፓንድ አላደረገም። በቃ ደምድማችሁ ለዛግዌ ሰፊ ግዛት አላስፋፋም ብላችሁ ያዙት ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። የ22ኛ ጥያቄ ዲ ይሆናል ማለት ነው። 23ኛ ጥያቄ which one of the following is false about historical sources ስለ ሂስቶሪካል ሶርሶች ትክክል ያልሆነው ፎልስ የሆነው የቱ ነው የሚለን 23ኛ ጥያቄ ኤ any oral information is the primary source b primary sources are more reliable than secondary sources c sources should be critically evaluated before used as evidence d any historical reconstruction may not be taken as final work ሲቼክን አድርጋቸው ስለ which one of the following false about historical sources ስለ historical sources false የሆነው a any oral information is the primary sources no ይሄንን በደንብ ያዙ። ይሄም ጥያቄ ላይ ይወጣል። oral information ከሆነ oral tradition oral information ይሄ ፕራይመሪም ሰከንደሪም ሶርስ ሊሆን ይችላል። እንደ ፕራይመሪ መውሰድ አንችልም፣ እንደ ሰከንደሪ መውሰድ አንችልም። ሁለቱን መሆን ይችላል። ይሄን ኤክሰፕሽናል ኬዝ ያዙ ማለት ነው። ስለዚህ መልሳችን a ነው ፎልሱ። primary sources are more reliable than secondary ይሄ obviously true ነው። c sources should be critically evaluated before they used as evidence እንደ ማስረጃ ከመጠቀማችን በፊት critically evaluate ሊደረጉ ይገባቸዋል ትክክል ነው። any historical reconstruction may not be taken as final work እንግዲህ history ላይ final work አንወስድም፣ ምክንያቱም new የሆነ critically criticize የሚደረግ አይዲያ ሲመጣ change ይደረጋል ማለት ነው። ስለዚህ መልሳችን ኤ ላይ ያለው ይሆናል ማለት ነው። ለ23ኛው any oral information is primary source የሚለው ሰከንደሪም ሊሆኑ ስለሚችሉ ስለዚህ ኤ ይሆናል ፎልሱ ማለት ነው። 24ኛ ጥያቄ which one of the following is the silent feature of homo habilis ስለ homo habilis ሳይለንት ፊቸሩ የሆነው የቱ ነው? የhomo habilis ፊቸሩ የቱ ነው? የ24ኛ ጥያቄ ኤ the ability to make tools b the invention and use of fire d development of language d c development of language d the ability to erect upright and walk እንግዲህ ኢሬክት አፕራይት ከሆነ ኢሬክተስ ነው። ኢሬክት ማለት ቀጥ ማለት ነው። ኢሬክት ሆሞ ኢሬክተስ ማለት ቀጥ ብሎ የሚሄድ ሰው ማለት ነው። ይሄ የኢሬክተስ ባህሪ ነው። የዲ development of language the invention and use of fire the ability to walk
ሜክ ቱልስ ቱሎችን ሜክ አላደረገ ነው። ስለዚህ መልሳችን ዴቨሎፕመንት ኦፍ ላንጉጅ ነው። በኬቭ ውስጥ ዴቨሎፕመንት እንዳደረገ ነው የሚነግረን ማለት ነው። ስለዚህ መልሳችን ለ24ኛ ጥያቄ ሲ ይሆናል ማለት ነው። መልሳችን ሲ ነው። 25ኛ ፓርት 3 ላይ ደርሰናል። ጋይስ እንግዲህ እስካሁን ድረስ ላይክ አድርጉ አታድርጉ በጣም ኢንራፕት አላደረኳቸውም። ይቅርታ አሁንም ኢንራፕት ስለማደርጋችሁ ፕሊዝ እስካሁን ድረስ ላይክ ካላደረጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉና እንቀጥል። ምክንያቱም ጀስት በጣም ለእናንተ ቫልዩብል የሆነ ቪዲዮዎችን እንድንሰራ ጠቃሚ ከዚህ የበለጠ በደንብ በተሻለ ወይ እንድንቀርብ ስለሚያዘጋጀን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ፓርት 3 ራይት ኤ ሾርት አንሰር ፎር ዘ ፎሎዊንግ ኩዌስችን ለሚከተሉ ጥያቄዎች ሾርት አንሰሮችን ጻፉ ነው የሚላችሁ። የ25 ጥያቄ ራይት አትሊስት 3 አቺቭመንት ኦፍ የአክሱማይት ኪንግ እንትኖች ስቴቶች 3 አቺቭመንቶችን ጻፉ ነው የሚለው። እነዚህ ላይ ብዙ መጥቀስ ትችላላችሁ። እነዛን ኮኔጅ ሲስተም አክሱማይት በጣም የታወቀ የጎልድ የሲልቨር የብሮንዝ ኮይንን ተሰራ ነበር። ኮኔጅ ሲስተም ዴቨሎፕመንት ኦፍ ካላንደር ማለት ትችላላችሁ። ካላንደርን አቆጣጠር አሳድገው ነበር። ፔንቲንግ ላይ በጣም ሃይ ዴቨሎፕመንት አሳይተው ነበር። ቢልዲንግ ቸርቾችን፣ ስቲሎችን፣ ሞኑመንቶችን፣ ኦብሊስኮችን፣ ስቲሎችን እነዚህን ገንብተው ነበር። አርኪቴክቸር ላይ በጣም ውጤት ነበራቸው። ኤክስፓንዲንግ ቴሪቶሪያል ሊሚታቸው በጣም አስፋፍተው ነበር። እነዚህን መጥቀስ ትችላላችሁ። ሌሎችን መጽሐፋቸው ላይ ያሉትን በደንብ ባጭሩ እነዚህ ሾርት አንሰር ሊመጡ ስለሚችሉ ያዟቸው። የ26ኛ ጥያቄ ራይት ዘ ፋክተር ፎር ዘ ዲክላይን ኤንድ ፎል ኦፍ ዛጉዌ ዳይናስቲ ለዛጉዌ ዳይናስቲ መዳከምና ውድቀት መንስኤዎች ምን ናቸው ጻፉ ነው ደግሞ የሚለው። ይሄ እነዚህ ላይ ብዙ መጥቀስ ትችላላችሁ፣ ግን ዋናዎቹ ኢሊጂቲሜሲ ኦፍ ሰሎሞኒክ ዳይናስቲ የሶሎሞኒክ ዳይናስቲ ሰቅንትኖች ከሰሎሞኒክ ስርወ መንግስት ከሶሎሞን ከዳዊት ልጅ ከቀዳማዊ ቴዎድሮስ የወረዱ አልነበሩም ተብለው ክሪቲሳይዝ ይደረጉ ነበር በአክሱማይት ኪንጎች። ይሄ ለውድቀታቸው አንዱ ነው። ኢንተርናል ፕሮብለም፣ ሮያል ሰክሰሽን እነዚህን ማለት ትችላላችሁ። ብዙ መጽሐፋቸው ላይ ያሉትን መጥቀስ ትችላላችሁ። እነዚህን ይመስላሉ። እንግዲህ አይ ሆፕ በጣም እንደወደዳችኋቸውና ቫልዩብል እንደሆኑ ተስፋ አድርጋለሁ። እስካሁን ድረስ ላይክ ሼር ካላደረጋችሁ ላይክ ሼር በማድረግ አበረታቱ። ኤኒ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አሳውቁኝ። እዛ ላይ ኢሚዲየትሊ ለመመለስ እሞክራለሁ። ለዛሬ ያስኩላችሁ ጥያቄዎች እነዚህን ይመስላሉ። እንግዲህ ጀስት ግራ የገባችሁ ጥያቄ ካለ ደግማችሁ ለማየት ሞክሩ። እነዚህን እዚህ ድረስ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ሌሎች ቪዲዮዎችም ብዙ የተሰሩት ቪዲዮዎች ስላሉ እየገባችሁ ማየት ትችላላችሁ። ባይ ባይ። ደህና ሁኑ። መልካም ጊዜ፣ መልካም ጥናት።